ኢትዮጵያ ስለ ሀገር አንድነትና መጽናቷ በጀግንነት ወድቀው ሀገራዊ ሉዓላዊነትን ያስጠበቁ እልፍ ጀግኖች ባለቤት ናት። ይህንኑ በተመለከተም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ በሶስተኛው ወር ላይ ለከፍተኛ የመከላከያ ኃይል መኮንኖችና ኃላፊዎች ባደረጉት ገለጻ የመከላከያ ኃይል ቁልፍ የሪፎርም ጉዳይ የሰራዊቱን ሙያዊ ብቃት ኃላፊነት የመውሰድና የተሟላ ስብዕና የተላበሰ መሆን እንዳለበት ተናግረው ነበር። የመከላከያ ሰራዊቱ ዋነኛ ዓላማ በሲቪል አስተዳደሩ የሚቀመጡ ሀገራዊ የደህንነት ስጋቶችን በተቀመጠለት ትርጓሜ መሰረት በላቀ ግዳጁን የማስፈጸም የህዝብን ፍላጎቶችና ጥቅሞች ማስከበርና የሀገር ሉዓላዊነትን ማረጋገጥ ነው ሲሉም ገልጸው ነበር። ባለፉት የለውጥ ዓመታት ይህንኑ የሚያግዝ በመከላከያ ኢንዱስትሪ ዘርፍ በራስ አቅም የመመራመርና የማምረት አቅም ላይ መደረሱ ለዜጎች የኩራት ምንጭ የሆነ ጠንካራ የመከላከያና የደህንነት ተቋማት መገንባት የሚያስችል በመሆኑ ተጠናክሮ መቀጠል እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸውም ነበር። በቴክኖሎጂው የሚነሳ በኢንዱስትሪው የሚነሳ በራስ አቅም የመመራመርና የማምረት አቅሙም በዚያው ልክ የሚነሳና የሚታይ እንደሆነ አመላካች ነው። አጀማመራችን በጣም ተስፋ ሰጪ ነው። የወጣቶቻችን እየሰሩ ያሉበት መንገድ በጣም ኢምፕሬሲቭ ነው። ይሄን መጠበቅ ያስፈልጋል፣ ይሄን ማጠናከር ያስፈልጋል፣ ይሄን መደገፍ ያስፈልጋል። ወዳጅ ሀገሮች በስልጠና በሎጂስቲክስ በአንዳንድ ወሳኝ ቴክኖሎጂካል አቅሞች ደግፈውናል። የኛ ልጆች ተመራምረው ብዙ አሻሽለዋል። ይሄን የጀመርነውን የዓለም ዕውቀት የመጋራት የዓለም ሀብት የመጋራት እና የዓለም ሀብትና ዕውቀትን አስተሳስሮ ለሀገር በሚጠቅም መንገድ የመቀየር ሁኔታ አጠናክረን እንቀጥላለን። በመከላከያ ሰራዊትና በአየር ኃይል ላይ ሪፎርም በመደረጉ ጦርነት ቀያሪና ዘመናዊ የውጊያ ስልት ማከናወን ተችሏል። በከባድ መሳሪያ የታገዘ ድልም በአጭር ጊዜ ማስመዝገብ እንደሚቻል በተግባር ማየት መቻሉንም ጠቅሰው ነበር። ከአየር ኃይል አንፃር አንደኛው ተግባር አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ሶስተኛ ሄሊ ወለዶች በውጊያው ማብቂያ ላይ የቀረውን ጦር ሙሉ ድምሰሳ ለማድረግና የራሳቸውን ኃይል ለመደገፍ ሲወርዱ አይተናል። የሄሊኮፕተር ተዋጊዎችም ሲሳተፉ አይተናል። ከዚህ በተጨማሪ በከባድ መሳሪያ መድፍ፣ ሮኬቶች፣ ታንኮች እንዲሁም ሞርተርና ዲሽቃዎችን በቡድን መስራት ተሳትፎበት በጣም ሰፊ የሚባል ቀጠና ባጠረ ጊዜ ውስጥ እንዴት ማፍረስ እንደሚቻል አይተናል። ከዚህ ቀደም እንዳነሳሁት የአየር አቅማችን የከባድ መሳሪያ አቅማችን ከኤሊት ፎርስ ጋር ሲቀናጅ ውጊያን ማሳጠር የሚያስችል አቅም የሚፈጥር ያልነውም በተግባር ያየንበት ቀን ነው። ኢትዮጵያ ከጥቂት ዓመታት በፊት የወታደር ልብስና ጫማ ሳይቀር ከውጭ ሀገራት ትገዛ እንደነበር ያስታወሱት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ ግን የወታደር ልብስና ጫማ ሀገር ውስጥ ከማምረት ባለፈ በሆሚቾ ጥይት ፋብሪካ ከቀላል እስከ ከባድ የጦር መሳሪያዎችን ጨምሮ ተተኳሾችን ማምረት ችለናል ሲሉም አንስተው ነበር። አሁን ኢትዮጵያ ስጋት የለባት። ጭንቅላት ያላቸው ልጆች አሏት። ጀግና ወታደሮች አሏት። ከግብአት አንፃር የነበረባትን ውስንነት ከሞላ ጎደል ፈታለች። ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር። ለወታደሩ ጫማ ኢምፖርት እናደርግ ነበር፣ ጥይት ኢምፖርት እናደርግ ነበር፣ ክላሽ ስናይፐር ኢምፖርት እናደርግ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል እና ማምረት መሸጥ ስለቻል አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን ባማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ እመርታዎቹ እየታዩ የተጨበጡ መጥተዋል። ከቀላል እስከ ከባድ የጦር መሳሪያዎችን ጨምሮ የተለያዩ ጥይቶችን የማምረት አቅም ያለው የሆሚቾ ጥይት ፋብሪካና ሰው አልባ አውሮፕላን የሚያመርተው ስካይዊን ኤሮኖቲክስ ኢንዱስትሪ ሀገር ለመጠበቅ ሀገር ለማስቀጠልና የተሻለ ሀገር ለልጆቻችን ለማስተላለፍ አቅም የሚፈጥር ነው ሲሉም አንስተው ነበር። ትናንት ነው ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ
በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። ለማንኛውም ኢትዮጵያዊ ለማንኛውም አፍሪካዊ ይህንን አቅም ይህንን ብቃት ማየት ትልቅ ኩራት እንዲሰማን የሚያደርግ ጉዳይ ነው። ዓለም አሁን በወታደራዊ ዘርፍ ከዚህ ቀደም ከተለመዱት መንገዶች እየተላቀቀች 21ኛው ክፍለ ዘመንን የሚመጥኑ ቁሶችን እየተጠቀመች ነው። ኢትዮጵያም ከዚህ መካከል ለመሆን ሲቀጥልም ዘርፉ ከወታደራዊ ኃላፊነቱ በሚሻገር ሌሎችንም ችግሮች በጥናትና በፈጠራ እንዲፈቱ ለማድረግ እየተሰሩ ያሉ ስራዎች አመርቂ መሆናቸው ይጠቀሳል።